ጌታ ተናግሮኝ መጥቻለሁ። እንደሰማችሁት ጌታ ተናግሮኝ መጥቻለሁ በማለት የግለሰብ ይናገራል። ጌታ ተናገረኝ የሚለው አባባል በብዙ መድረኮች ላይ ተደጋግሞ ይሰማል። ነገር ግን መጽሐፍ ቅዱስ እግዚአብሔር ለሙሴ እንደተናገረው በግልጽ ያሳያል። በዮሐንስ ምዕራፍ 9 ቁጥር 29 ላይ እግዚአብሔር ሙሴን እንደተናገረው እኛ እናውቃለን ተብሎ ተጽፏል። ስለዚህ ዛሬ ብዙ ሰዎች በቀላሉ ጌታ ተናገረኝ ሲሉ ይህ ከመጽሐፍ ቅዱስ ጋር ይጣጣማልን ብለን መጠየቅ ይገባናል። ዛሬ ከባድ እሳት እዚህ ቦታ ላይ ወደ ብዙ ሰው ሰክሮ ነው ወደ ቤቱ የሚገባው። ታምራት ታረቀኝ ሲናገር እንደሰማችሁት ከባድ እሳት ይወርዳል በማለት ሰዎቹን በስሜት ለማነሳሳት ይሞክራል። እውነታውን ስንመለከት ግን አንድም የሚወርድ እሳት በዚህ ጉባኤ ውስጥ አይታይም። የሚወርድም እሳት የለም። በተጨማሪም በዚህ አዳራሽ ያሉ ሰዎች ሰክረው ወደ ቤታቸው እንደሚሄዱ ይናገራል። መጽሐፍ ቅዱስ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ ይላል። ቃሉ አትስከሩ ሲል፣ ፓስተሩ ግን ሰዎቹን እንደ ሰካራም እንዲወድቁና እንዲጮሁ ያበረታታቸዋል። በጣም የሚያሳዝን ነገር ነው። መጽሐፍ ቅዱስ የሚነግረን አትስከሩ ብሎ ነው። በዚህ አዳራሽ የቆመው ፓስተር ደግሞ ዛሬ ሰክራችሁ ወደ ቤታችሁ ትገባላችሁ እያለ ያስተምራቸዋል። አስተምሯቸው ራሱ ከመጽሐፍ ቅዱስ ጋር የሚጋጭ ነው። መቼም እንግዲህ በጴንጤ አዳራሽ ውስጥ የማይሰራ ድራማ የለምና ሌላ የተናገረውን ድራማና ጉድ ደግሞ አሰምቻችሁ እስቲ እንመለስ። ከጎናችሁ ያለውን ሰው በደንብ አድርገኝ በሉት። እንደዚህ መታኝ ለመጨረሻ ጊዜ ነው። ከዚህ ፕሮግራም በኋላ ወደ ሌላ ክብር እለወጣለሁ በሉ። ግዴላችሁም ኃይል ያለው አፋችሁ ላይ ነው። ጌታ ተናግሮኛል። በሳት ተለኮሰ ዛሬ ተወጣ ሾራ ባህቱ ከና ራማሃቶ ብሎ ጎሮድቦስ እንደሰማችሁት በአፋችሁ ላይ ኃይል አለ፣ ወደ ሌላ ክብር ትለወጣላችሁ እያለ ሰዎች ራሳቸውን ከሌሎች በላይ እንዲያዩ በትዕቢት ይሞላቸዋል። እዚህ አዳራሽ ውስጥ ተምረው የሚወጡ ሰዎች ብዙ ጊዜ ትዕቢተኛ ነው የሚሆኑ። ከሌሎች ሰዎች የተለዩ እንደሆኑ አድርገው ነው የሚያስቡ። ሌሎችን ወደ መናቅ ነው የሚያድጉ። እድገታቸው ሰዎችን መናቅ ነው እንጂ እድገታቸው ቅድስና፣ እግዚአብሔርን መምሰል፣ እግዚአብሔርን መፍራት አይደለም። ሌላው ደግሞ ፊደላትን ገጣጥሞ ትርጉም የሌለውን ነገር ያነበንባል። ባይዘዌ ይሄ ቋንቋም አይደለም። እሱ ግን ብሎ የሚጠራው ምንድነው? የመንፈስ ቋንቋ ነው፣ ልሳን ነው ብሎ ነው በሰዎች ፊት ይህንን ትርጉም የሌለውም ማነብነብ የሚያቀርበው። ይህንንም ብቻ ብሎ አያበቃም። በክርስትና ላይ ደግሞ የስድብን ቃል ይናገራል። ስሙት ምን እንደሚል። ያለ መንፈስ ቅዱስ ክርስትና የለም። ያለ መንፈስ ቅዱስ ክርስትና የለም ሲል በዚህ ጉባኤ ውስጥ ያሉ በዚህ አዳራሽ ውስጥ ያሉ ሰዎች የስ ይላሉ። የት ጋ ነው የተጻፈ? የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያለው ብለው እንኳን አይጠይቁም። ድሮ የነበረ ጴንጤ ጥያቄ የሚጠይቅ ነበር። አንድ ፓስተር መድረክ ላይ ቆሞ ሲናገር ይሄ ጥቅስ የት ጋ ነው የተጻፈ ብሎ ይጠይቃል። አሁን ላይ ያለ ጴንጤ አእምሮ የቀነጨረ መጽሐፍ ቅዱስ የሚለውን ነገር ዲቴል አንብቦ መረዳት የማይችል ነው። ፓስተሮቹ የተናገሩትን ሁሉ አሜን ብሎ ይቀበላል። ሌላው በጣም የሚያሳዝነው ነገር ራሳቸውን እንደ ክርስቶስ መቁጠርም ጀምረዋል የሚለውን እስቲ እንስማ። የዛሬ 20 ምናምን ዓመት እግዚአብሔር ቀብቶ ዓለም ላይ የሚያዞረው ሰው አለ ሲባል እየዘለልኩ ነበር። አሜን ነው። ጓደኞቼ በጠቅላላ ተረጋጋ እንጂ እነሱ እስካሁን እየተረጋጉ ነው። እኔ ግን ዓለምን እየዞርኩ። በጣም የሚያሳዝነው ከፓስተርነትና ከሐዋርያነትም አልፈው ራሳቸውን እንደተቀቡ አድርገው መቁጠር ጀምረዋል። መጽሐፍ ቅዱሳችን ግን በዮሐንስ ምዕራፍ 1 ቁጥር 41 ላይ ኢየሱስ ብቻ የተቀባ እንደሆነ ይነግረናል። ስለዚህ የተቀቡ መሆናቸውን መናገራቸው ራሳቸውን በክርስቶስ ቦታ ማስቀመጣቸውን ያሳያል። በእነሱ መድረክ ላይ መረጋጋትና ጨዋነት ከመንፈሳዊነት ይልቅ እንደ ድክመት ይታያል። ጩኸት፣ መንከባለልና ስሜታዊ ድራማ የመንፈስ ቅዱስ ስራ ነው ተብሎ ይቆጠራል። በዛ ስፍራ ያሉ ሰዎች ሁሉ የምታዩቸው ሲጮው፣ ሲንከባለሉ፣ ስሜታዊ ሲሆኑ ነው የምታዩት። ይህንን ደግሞ የሚያስቡት እነሱ እንደ መንፈስ ቅዱስ ሙላት፣ እንደ መንፈስ ቅዱስ ስራ አድርገው ነው የሚቆጥሩ። ጌታ ኢየሱስ ግን ምን ብሎ ተናገረ? የሚሰማኝ በእርጋታ ይቀመጣል ብሎ ነው የተናገረው። መጽሐፍ ቅዱሳችን በምሳሌ ምዕራፍ 1 ቁጥር 33 ላይ የሚናገረው ያንን ነው። የሚሰማኝ ግን በእርጋታ ይቀመጣል። ይሄ ነው በቃ እውነታው ይሄ ነው። ጌታ ሰውን እንደሚያረጋጋ በጥበብና በማስተዋል ሰውን እንደሚመራ ነው እንጂ በድራማ እንዲህ ጩኸት፣ ስሜታዊ መሆን፣ መንከባለል በፍጹም መጽሐፍ ቅዱስ ላይ የሌለ ሐሳብ ነው። ሌላ የሚሰራውን ድራማ ደግሞ እስቲ ላሳያችሁ። የሆኑ ሰው ሁላችሁ አይደላችሁም። የሆኑ ሰዎች ኦሬዲ አሁን ታውቋቸዋል። ሙታን የሚያስነሱ እንደሰማችሁት እንግዲህ ሙታንን ታስነሳላችሁ ብለው ነው የሚነግራቸው። በዚህ አዳራሽም ያሉ ሰዎች ምንም ሳይጠይቁ
እንዴት አድርገን ነው ሙታንን የምናስነሳ ሳይሉ አሜን ሲሉ ነው የምታዩቸው። እግዚአብሔር ሙታንን ማስነሳት እንደሚችል የታወቀና ሁላችንም የምናምነው ጉዳይ ነው። ነገር ግን እነዚህ ሰባኪዎች የሚያደርጉት ከእውነተኛ ወንጌል ይልቅ የቢዝነስ እና የዝና ስራ ነው የሚሰሩት። የተሰቀለው ክርስቶስን አይሰብኩትም። ስራቸው የራሳቸውን ክብርና ዝና ማውራትና መሰከስ ብቻ። የተወደዳችሁ አድማጮቼ የዛሬው መልእክት ማንንም ለማጥላላት ወይም ለመሳደብ አይደለም። ዓላማው እውነትን በመጽሐፍ ቅዱስ ብርሃን መመርመር ነው። ስለዚህ ማንኛውንም አስተምሮ ከመቀበላችን በፊት ቃሉን በጥልቀት እናንብብ፣ እንመርምር፣ በእውቀትም እንመላለስ። አመሰግናለሁ።